መስከረም አበራ ትፈታ። ጋዜጠኛ ገነት አስማማው ትፈታ። ጋዜጠኛ ጎበዜ ሲሳይ ይፈታ። የአማራ የፖለቲከኛ እስረኞች በሙሉ ይፈቱ። አብይ አህመድ የጦር ወንጀለኛ ነው። አብይ አህመድ የጦር ወንጀለኛ ነው። አብይ አህመድ የጦር ወንጀለኛ ነው። አብይ አህመድ ዘር አጥፊ ነው። አብይ አህመድ ዓለም አቀፍ የጦር ወንጀለኞች ፍርድ ቤት ይቅረብ። አብይ አህመድ ዓለም አቀፍ የጦር ወንጀለኞች ፍርድ ቤት ይቅረብ። መከላከያ ሰራዊት ከአማራ ክልል በፍጥነት ይውጣ። በአማራ ሕዝብ ላይ እየደረሰ ያለው የዘር ማጥፋት ይቁም። ፍትህ ለጋሽ ታዲዮስ ታንቱ ይፈቱ። ጋሽ ታዲዮስ ታንቱ አሁኑኑ ይፈቱ። ጋዜጠኛ መስከረም አበራ አሁኑ ትፈታ። በብርቱካን ተመስገን ላይ ለ18 ወራት የተፈጸመባትን ግፍ እየሰማን ነው። የሰው ባህሪ በሌላቸው የአጋንንት መንጋ ታፍና ክቡር የሆነውን የሴት ልጅ ማህፀን እንደ ወርቅ ማዕድን በአንካሴ በመቆፈርና በጅምላ በመድፈር ጥላቻቸው በአማራ ላይ ምን ያህል ድንበር የለሽ እንደሆነ አሳየ። ይህ አልበቃ ብሎ ጭካኔው ለዓለም የተጋለጠበት ስርዓት ብርቱካንን ማሰሩ ሳይበቃ የሐሰት ትርክት ፈጥሮ ወንጀለኛ እንደሆነች ለማሳመን ዶክመንተሪ እያዘጋጀ ነው። ብርቱካን በዓለም ላይ አለ የሚባል የስነ ልቦና ሊቅ እርዳታና የወገን ድጋፍ እንደሚያስፈልጋት እየታወቀ አስሯዋታል። ይህንን አይነት ስርዓት ምን ብለን መጥራት እንችላለን? ገሃነም የሚባለውስ ከዚህ የከፋ የሆነው? ከዚህም በከፋ መልኩ ግፉ በሚሊዮን በሚቆጠሩ አማሮች ላይ ደርሷል፣ እየተፈጸመም ነው። በብርቱካን ላይ የደረሰው ግፍ በእኛ ልጆችም ሊደርስ ይችል ነበር። ጣፈንታ ሆኖ እርሷ በዛ ቦታ ተገኘችና ነው። የእኛ ልጆች ደግሞ ደህንነታቸው በሚጠበቅበት ሀገር ተገኙ። ልብም በል የእኛ ልጆች ደህንነት የተጠበቀው በእኛ በገነባነው ሀገር አይደለም። የነበረንን አገር ማስቀጠል ባለመቻላችን እኛም ልጆቻችንም አገር አልባ ሆኑ። የብርቱካን ሰቆቃ አይሰማንም። በጅምላ የተረሸኑት፣ በአንድ ጉድጓድ የተቀበሩት፣ ቤታቸው በውስጥ እንዳለ ቤንዚን ተርከፍክፎ የተቃጠሉት ወገኖቻችን ደም ይጠራናል። ለጥሪያቸው መልስ እንስጥ። ለምን እንደተጠቃን ካልተረዳን እልቂቱን አናስቆመው። አብይ አህመድ ጸረ አማራ ከመሆኑ በተጨማሪ ዓላማው ኢትዮጵያን በታትኖና ታላቋን ኦሮሚያ መፍጠር መሆኑን ለመገንዘብ አማራው ረጅም ጊዜ ወስዶበታል። ይህ ክፉ ጨፍጫፊ ኃይል ሲመጣ በጊዜ ባለመንቃታችን በታሪካችን ታይቶ የማይታወቅ ድጋፍ ሰጥተን መንበረ ስልጣኑን አጠናክረንለታል። በመሆኑ በቀላሉ ሊወገድ ይችል የነበረው ኃይል የመንግስት ስልጣን ወስዶ አማራውን የማጥፋት ዘመቻውንም ሆነ ኢትዮጵያን የመበታተን ሴራውን አጠናክሮ ቀጥሏል። የአማራ ጠላቶች ሐሰተኛ ትርክት ጽፈው ሰፊ የጸረ አማራ ዘመቻ ሲያደርጉ የአማራ የታሪክ ባለሙያዎች ግን ሐሰቱን ከእውነቱ ለይተው የማሳየት የባለሙያ ግዴታቸውን አልተወጡም። ምክንያታቸው የብቃት ማነስም ይሁን አድርባይነት፣ ዝምታቸው ለጸረ አማራ ካምፑ መጠናከር አስተዋጽኦ አድርጓል። ከትህነት መምጣት በኋላ ሂደቶቹ እየከፉ ሲመጡና አማራው በየቦታው በይፋ ሲጨፈጨፍ ያልተነካው በቃ ማለትና ተደራጅቶ በአንድነት መቆም ሲገባው ተመልካች በመሆኑ ለዛሬው ፋሽስታዊ ጥቃት ተዳርጓል። And women in Amhara. Stop bombing schools in Amhara. Stop raping women in Ethiopia. Stop killing civilians in Ethiopia. Stop killing innocent people in Ethiopia. Stop bombing hospitals in Ethiopia. Free political prisoners. Free journalists
in Ethiopia. Free journalists in Ethiopia. Abiy Ahmed is a dictator. Abiy Ahmed is a killer. Abiy Ahmed is a dictator. ይህንን ዲክታተር መንግስት ልናስወግደው ልንጥለው ይገባናል። ስለዚህ ጥቃቅን ትንንሽ ማንነታችን ትተን በአንድነት ሆነን ህዝባችንን እያመሰ ያለውን፣ ህዝባችንን እያሰቃየ ያለውን፣ ህፃናትን እያረደ ያለውን፣ ሴቶችን እየደፈረ ያለውን ይህን አስጨናቂ መንግስት በአንድነታችን ልናስወግደው ይገባናል። በተለያዩ አገሮች ላይ የምንኖር እኛ ኢትዮጵያውያን በጎጥ በሰፈር በብሔር በተለያየ ነገር እየተከፋፈልን እየተለያየን ለጠላት እድል ፈንታ ሰጠነው። ከዚህ የተነሳ እኛ ላይ እየቀለለ ነው ያለውና አንድነታችን ጠንክሮ ሊወጣ ይገባል። በዚህ በስቶክሆልም ያለንም አማራም ይሁን ኦሮሞም ይሁን ብቻ በአንድነት ሆነን ግን ይህንን መንግስት ልንጥለው ይገባል ማለት ፈልጌ ነው። አማራው ራሱ ለነኚህ እየተሽቀዳደመ አሽከር መሆኑ ከሁሉም የሚቆጭ ጉዳይ ነው። ምን እንደሆነ ምን አይነት በሽታ እንደመጣብን አላውቅም። እንደምለው አንዳንድ ጊዜ ሳስበው እንደ ቀልድም ሊሆን ይችላል። ይሄ ሰውዬ እናቱ ጠንቁላ ለኢትዮጵያ መሪ አድርጋ ጠንቁላ ልካብን እንደሆነ አላውቅም። ከሁሉ ተሽቀዳድሞ የፋኖም ቤቶችና ሚስቶች የሚያሳዩት የአማራ ልጆች ናቸው። በአማራ ምንድነው ይሄ ነገር ያልገባንም። እነኛ አሽከር የሆኑት የብአዴን ሰዎች አሁንም ይቀጥሉ። ግን እኛ ምን እናድርግ? በዚህ በስዊድን ሀገር የምንኖር ሰዎች በሙሉ የአማራ ህልውና አንድነት ማህበር መስርተናል። ሁላችሁም አባል እንድትሆኑና እንድንሰራ እፈልጋለሁኝ። አብረን ከተባበርን ብዙ ውጤት እናመጣለን። የዛሬው ሰላማዊ ሰልፍ በስቶክሆልም ብቻ ሳይሆን በመላው ዓለም እየተደረገ ያለ እንቅስቃሴ ነው። ዓለም በሙሉ ብዙ የቆጫቸው አማሮች በአሁኑ ጊዜ እንደናንተ ተነስተዋል። ይህንን ጭንቀታችሁን በስራ ላይ መዋል አለብን። አማራ አንድነት ማህበር ውስጥ ገብተን መስራት አለብን። በዓለም እንዲደራጀን የዓለም አቀፍ የአማራ ኮንግሬስ እንዲመሰረትም ረጅሙ ዓላማ ነው። ለሁሉም ኢትዮጵያዊ ናችሁ። ዛሬ ግን አማራ ነን። አማራ ብለን መነሳት አለብን። ሌላ ኖ ዌይ። አማራን የሚያድነው ትልቁ ጥያቄ አንድነት ነው። አንድነት ሆን ካልመጣ እንዴት አማራ ሊሆን ይችላል? እንዴት ሀገር ይኖረናል? መልሱ ለእናንተ ነው። መጀመሪያው አማራነት ነው። አማራነትን ማጥበቅ ነው። አማራው እስከ ዛሬ የተበላው በሌለንትን 1983 በእኛ አቆጣጠር በኢትዮጵያ ነው ኢትዮጵያ መጥፋት የጀመረችው። ይሄን መቀበል አለብን። እስከ ዛሬ ስንዋኝ የነበረው በምንድን ነው? በምኞትና በፍላጎት እሱ እንደ መውረድ ነው። መሬት ላይ ያለው ተጨባጭ ሁኔታ ግን በዘር የተደራጀ ነው። በዘር ይሄ ኦሮሞ፣ ጉራጌ፣ አማራ ወዘተረፈ እያለ ነው የሸነሽን 1983 የሚነቃ ሰው በወቅቱ ሊነቃ ይችላል። ሌላው ግን በሆደ ሰፊነት ያች ሀገር ትገኝ ይሆናል፣ አንድነቱ ይመጣል እያለ እየተዘናጋ እውቀቱ አንሶት አይደለም ብዙ በኢትዮጵያዊነት በኢትዮጵያ አንድነት ሲታገል የኖረው ምኞቱ ፍላጎቱ ያችን ሀገር እና ያን ህዝብ በአንድነት ስለሚፈልግ ብቻ እና በኔጌቲቭ አላየው ፖዚቲቭ ነው። ግን መጨረሻው ግን ምን ሆነ? መሬት ላይ ያለው ተጨባጭ ሁኔታ ሲገባን በአንድነት መሰባሰብ ጀምረናል። ይሄ ጅምር መቀጠል አለበት። አማራ ካልዳነ ኢትዮጵያ አድነ። ይሄን ማን ማወቅ አለበት እና በዚህ ላይ መለያየት የለብንም። አሁን የምንለያየው አንድም ኤጎ፣ ሁለትም አለመንቃት። ብንነቃ ኖሮ ምንም የሚለያየን ነገር የለም። አሁን አመላችን ነው የሚለያየን እና አፄ ምኒልክ እንዳሉት አመልክም በጉያ ብለው አድዋ ላይ የዘመቱት ያን በህሊናችን እናስቀምጥ፣ በጭንቅላታችን እናስቀምጥ። ምንም አይጠቅመን ነው መለያየት። ልንገራችሁ፣ አሁን ነው መሰባሰብ ያለብን። እያለቅን ነው። የኩርድን ህዝብ ይዩት። 4 ቦታ ነው 5 ቦታ ተከፍሎ ነው የሚኖረው። በዓለም ውስጥ ደግሞ ብዙ ብሔር ብሔረሰቦች ጠፍተዋል። አማራ አይጠፋም ብላችሁ አታስቡ። እየጠፋን ነው። ቁጥራችንም ተመናምኗል። ስንት ሚሊዮን ህዝብ ጠፍቷል። አሁንም ዋናው ዓላማቸው እኛ ማጥፋት ነው። ስለዚህ አንዲት ነገር ብቻ የምጨምርላችሁ ምንድነው? ኤርትራን ውሰዱ። ኤርትራ ከመገንጠሉ በፊት ኤርትራ ትገነጠል ምንል ነበር አይደለም እንዴ?
ኤርትራ ግን ምንድነው ያቀረበላቸው ሲያሸንፍ ጉልበት ሲያገኝ ነፃነት ወይ ባርነት ነው ያላቸው። ስለዚህ ሰው ባርነትን አይመርጥም። ነፃነት ሲሉ አይተገንጥለናል። የኦሮሞ ድርጅቶችም ሆኑ የትግራይ ድርጅቶች ይሄንን ለማድረግ ወደ ኋላ ይሉ። አማራው ከሰነፈና ከተዳከመ አማራው ጠንክሮ ግን ባላንስ ማድረግ ከቻለ አይችሉም፣ መገንጠልም አይችሉም። አማራው አዲስ አበባን ቢይዝ፣ ደብረ ዘይትን ቢይዝ፣ ናዝሬትን ቢይዝ፣ በጠቅላላ በአካባቢ ያሉት እንትኖች ቢይዝ ኦሮሞም አይገነጠልም፣ አማራ ማነው ይሄ ትግሬም አይገነጠልም። ግን ለመገንጠል መጀመሪያ ኮንፌዴሬሽን ብለው መምጣታቸው አይቀርም። ከመገንጠል በፊት ሲያመቻቸው ይሄን እንንቃ፣ እያለቅን ነው። Det våld som pågår mot Amhara i Oromo-regionen är brutalt. Överlevare vittnar djupt traumatiserade om hur deras nära och kära, grannar, barn, hela familjer blivit levande brända i sina egna hem. De berättar hur förövarna omringade bostäder, tände eld och såg till att ingen kunde ta sig ut. Gravida kvinnor har fått sina magar uppskurna, fostret styckade inför ögonen på familjemedlemmar innan även de mördades. Pappor har bundits och tvingats bevittna våldtäkter på sina döttrar och fruar. Kvinnliga universitetsstudenter har kidnappats och förts bort till okända öden. Och det här är bara exempel. Det är inte undantag. Det är systematiskt. Det är ett etniskt våld riktat mot Amhara. Men det kanske mest skrämmande är att de ansvariga, de lokala och regionella makthavarna inte ens låtsas bry sig om detta brutaliteter. De säger inget, de fördömer inget och de gör inget. እሺ በዛሬው ዕለት በዓለም ላይ እየተካሄደ እንዳለው ሰላማዊ ሰልፍ ሁሉ የአማራውን ግፍና ሰቆቃ በሚመለከት እኛም በዚህ በስቶክሆልም አድርገናል ብዬ ነው የማምነው እና የሚፈለግብንን መልእክት አስተላልፈናል። ዋናው መልእክታችን በዛሬው ዕለት አንድነት የአማራው አንድነት እንዲመጣና ኢትዮጵያን ለማዳንም ሆነ አማራውን ለመጥንትን ለማትረፍ ከተፈለገ አንድነቱ አጠንክረን ተስተላልፏል ብዬ ገምታለሁ። ሁሉም የአማራው ግፍና ሰቆቃ የቆጨው ኢትዮጵያዊ በሙሉ ተገኝቷል እና ይሄ ነገር እንደሚቀጥል ምለን ተማምለን ተለያይተናል። ዛሬ በጣም ጥሩ ሰልፍ አድርገናል ብዬ ገምታለሁ። ይሄን ነው ልል የምችለው።